በመጀመሪያ ሀይሚዬ ስለመጣሽ ስላየሁሽ ደስ ብሎኛል። በእውነት ደስታዬ ወደር የለውም። ምክንያቱም በጣም ብዙ ነገር ነው አይምሮዬ ሲያስብ የነበረው በጣም ብዙ ነገሮች ማለት ነው። እና ሀይሚዬ ያው በቀደም አይመቸኝም ምናምን ስላለች በቃ በጣም ይደብር ነበረ። እና ስለመጣሽ ስላየሁሽ ደስ ብሎኛል። እግዚአብሔርን ግን አሁንም ደግሞ ያልተዋጠልኝ ብዙ ነገሮች አሉ። ምንድነው የሆንሽው ሀይሚ? የት ነው ያለሽው? ከማን ጋር ነው ያለሽው? ምንድነው እንደዚህ የሚያስለቅስሽ? ያለሽበትንስ መናገር ያልፈለግሽው ለምንድነው? ስልክስ ለማውራት የማይመችሽ ቦታ የሆንሽው ለምንድነው? ይሄ ሁሉ ጥያቄ አንቺ ያለሽበት ቦታ ለሚያሳስበው ሰው ይሄ ሁሉ ጥያቄ ውስጥ ይገባል። የት ነው ያለሽው? ምን ውስጥ ነሽ? ከማን ጋር ነሽ? ማን ነው ሲወሰደሽ? እንዴ አነጋገሯ እኮ የሆነ በቃ የእገታ አይነት ነገር እንጂ በስነ ስርዓት በነፃነት የሄደችበት ሀገር አይመስልም አይደለ ጋይስ? ወይ የሆነ ሰው ወስዶ ያገታት የሆነ ሰው በቃ የሆነ ገደብ የሰጣት ነገር ነው የሚመስለው አይደል አነጋገሯ። እናንተስ ምን ተሰማችሁ? እኔ ተሰማኝ እንደዛ ነው። ምንድነው የሆንሽው ሀይሚዬ? አሁንስ እያሳሰብሽን ነው። እግዚአብሔርን እኔ አሳሰበኝ። የዛሬው አነጋገሯ የዛሬው ሁኔታዋ በጣም አሳሰበኝ። የምር ያሳስባል ሁኔታሽ ዛሬ። ለምንድነው ጥያቄ ሲጠይቅሽ ማትመልሽለት? የት ነው ያለሽው ሲልሽ ማትመልሽው? ስልኩን ልዘጋው ነው ከዚህ በላይ ማውራት አልችልም ነይም ሲልሽ በቃ ነይም ሲላት እንደሰማችኋት እንግዲህ የእናቴ ቤት አይደለም ነው ያለችው። ማለት አልገባኝም። ይሄ ነገር ምንድነው? ወዴት ነው ነገሩ? ከማን ጋር ነው ያለሽው ሀይሚዬ? የት ነሽ? ምን ውስጥስ ነሽ? የወሰደሽስ ማን ነው? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ኢትዮጵያ ውስጥ ያው እንደተለመደው ክረምት ነው እና የዝናብ ሰዓት ነው። ዝናብ እየዘነበ ነው። ቆርቆሮ እየተንኳኳ ነው። እንግዲህ ድምጽ ብዙም ጥራት የለውም፣ ግን በቃ አለመናገር አልቻልኩኝም። ቪዲዮ አይቼ አንደኛ በጣም እየጠበቅኳቸው ነበር። በቃ ምን ይፈጠራል ብዬ ስልኬን አይኔን ከስልኬ ላይ ሳልነቅል ቀን ጀምሬ ቀኑ እንዴት ይምሽልኝ እያልኩ ካሁን መጡ አልመጡ እያልኩኝ እነሱን ስጠብቅ ነው የዋልኩትና ጠብቄ ደግሞ አልቀሩም። መተው አልቀሩ ብዬ ተስፋ ልቆርጥ ስል መጡና እንጃ ብቻ ምን ማለት እንዳለብኝ አላቅም። ብሩኬ መጀመሪያ አንተን ሳንረዳህ ቀርተን አይደለም፣ በጣም ብዙ ሰው አንተንም ተረድቶሃል። ንጽህናህንም እናውቃለን። ከድሮ ጀምሬ ብሩኬ ምንም አይነት እንደዛ አይነት ስህተት አይሰራም ብዬ ስከራከር የኖርኩ ሰው ነኝ። በጣም ብዙ ጊዜ ብሩኬ እንደዛ አያደርግም፣ ለሁሉም ነገር ለሚያደርገው ነገር ምክንያት አለው እያልኩኝ ስከራከር ነው የከረምኩት እኔ በበኩሌ ማለት ነው። እና እንደኔ አይነቶች ደግሞ በጣም ብዙዎች በሺዎች የሚቆጠሩ ደግሞ አንተን የተረዱ ሰዎች አሉ። ብሩኬ ማንም አንተን ሳይረዳ የቀረ ሰው አለ ብዬ አላስብም፣ ከስንት አንድ ካልሆነ በስተቀር። ለአንዳንድ ደግሞ እናንተን ለመሳደብና እናንተን በውስጥ ለማለያየት ሀይሚን ወክለው ሳይሆን ራሳቸውን ወክለው ነገር ግን ሀይሚን እንወዳታለን በሚል ተልካሻ ሰበብ እናንተ የበለጠ እንድትራራቁ፣ እናንተ የበለጠ እንድትለያዩ፣ እናንተ የበለጠ በቃ በመሃላችሁ እሳት እንዲነድ የሚያደርጉት ሰዎችን ከጨረቃ ፋሚሊ ወይም ደግሞ ከአንተ ቤተሰብ አትቁጠራቸው። እንደዛ አይነት ሰዎችን ማለት ነው። ከዛ ባለፈ ያሉት ግን እኔ እንጃ እና የእናንተን አንድነት ስለሚፈልጉ ማንም ሰው ቢሆን ብሩኬ ጥፋተኛ ነው፣ ሀይሚ ደግ አረግሽ፣ ሀይሚ እንኳን ሄድሽ ያለ ሰው አለ ብዬ አላስብም። ግን እናንተን እዚህ ያደረሳችሁ ምንድነው? እልህ እና ደግሞ ጣልቃ ገብነት። ካንተም አጠገብ ፍፄ በርታ ይዞህ እያለ ነበር፣ ከሀይሚም አጠገብ ደግሞ ሀሰንን እኔ እግዚአብሔርን ይቅርታ አድርጉልኝ፣ ሀሰን ልጅቷን የት እንዳረካት አሁንም አንተን አላምንህም።
ልጅቷን የት ነው ያረካት? ምን ውስጥ ነው የከተትካት? ለምንድነውስ በነፃነት ያላወራችው? ለምንድነውስ ጥያቄ ሲጠይቃት የማትመልሰው? ብሩኬን እንደምትወደው እንደምታፈቅረው ሌላ ሴት መያዝ እንደሌለበት እየነገረችው ነው አይደለ? እና ለምንድነው እሺ በስነ ስርዓት ማውራት ያልቻለችው? ብቻ ግን ልጅቷን ፈጣሪ ይጠብቃት። የት እንዳረካት ምን ውስጥ እንደላካት ብቻ ግን እኔ አላቅም። እኔ የሆነ ነገር ፈርቻለሁ ጋይስ። ማለት የሆነ በቃ ሀይሚ ነፃነት ያልሰጣት የሆነ ነገር እንዳለ ነው የተረዳሁት። ገባችሁ? በቃ በልህና በንዴት ተነሳስታ በሰው ግፊት ሂዳለች። ከዛ በኋላ ደግሞ እዛ በቃ ወይ የሆነ ያስጠነቀቋት ነገር አለ የተመልሳ እንዳትመጣ ወይም ደግሞ በቃ ያለችበት እንዳትናገር ያደረጋት ሰው አለ ማለት ነው። በቃ ጫና የሚፈጥርበት ሰው አለ ማለት ነው። የተረዳሁት እንደዛ ነው። የምሬን ነው የምላችሁ። እኔ እንደዛ ነው የተሰማኝ። እናንተስ ምን ተሰማችሁ? እኔ ብቻ ከባድ ነው። እግዚአብሔርን እናንተም በዚህ ሁኔታ ተለያይታችሁ ተራረቃችሁ ማየት በጣም ከባድ ነው። ግን አሁንም ቢሆን ምናልባት ሀይሚ ያለሽበት ሁኔታ እንደፈለግሽ ለማውራት ማለት የተናገረችው ሙሉ ለሙሉ ሰምታችኋል እናንተ። ነይ በቃ ነይልኝ፣ የምትወድኝ የምታፈቅረኝ ከሆነ ለምን እየተዋደድን እየተፋቀርን ለምን እንለያያለን ሲላት በቃ አታስጨንቀኝ፣ ማውራት አልፈለገችም፣ መናገርም አልፈለገችም። በቃ አታስጨንቀኝ፣ ስልኩን ልዘጋው ነው ያለሁት የእናቴ ቤት አይደለም ነው እያለች ያለችው። ስለዚህ ከባክግራውንዷ የሆነ የተደበቀ ነገር እንዳለ እያመለከተች ነው ማለት ነው። እያለቀሰች ነው እንደምታዩት። በቃ ብሩኬን ማጣት አትፈልግም፣ ታፈቅረዋለች። ግን በሰው ልህና ለጊዜው ተናደደች። ከዛ በሰው ግፊት አለ። ከዛ ደግሞ የሁለቱ ልህ አለ። ሄደች። አንዳንዴ በስሜት የምንወስናቸው ውሳኔዎች ተመልሰን የማናስተካክለውን ስህተት እንድንሰራ ነው የሚያደርጉንና ቅመምዬ ብቻ ፈጣሪ እሱ ይጠብቅሽ። ምንም ነገር ክፉሽን አያሰማን። ከዛ ባለፈ በቻልሹ መጠን ካለሽበት ለማውጣት ሞክሪ። ብሩኬ ደግሞ ዝም እንዳትል እግዚአብሔርን ነው የምልህ። ብሩኬ ሀይሚን የምትወዳት የምታፈቅራት ከሆነ ሀሰንን አፍንጫውን ይዘህ ሀይሚ ያለችበትን እንዲናገርና እንዲወስድህ ያለችበት ቦታ ወይም ደግሞ ልጅቷ ተመልሳ እንድትመጣ የማድረግ ስራ መስራት ያለብህ ብሩኬ አንተ ነህ። የምትወዳት የምታፈቅራት ከሆነ እውነቴን ነው። በቃ ሀይሚ እንድትመጣ መጣር አለብህ። በቃ የሆነ ነገር ዋጋ መክፈል አለብህ። ልጅቷ ተመልሳ እዚህ ሀገር እንድትመጣ ወይ አንተ መሄድ አለብህ ወይ እሷ መምጣት አለባት። አይ አውቃለሁ ማለት ዱባይ አይደለም ሌላ ሀገር ነው ያለችው እና እኔ ዝም ብዬ ድንገት ተነስቼ መሄድ አይደለም ብለሃል። ግን ደግሞ ቢያንስ ሀይሚ ደህና እንደሆነች ያለችበት ቦታ ለእሷ የተመችቷት ነው ወይ እውነት የሚለውን ነገር ደግሞ የማጣራት ስራ አንተ ነው። ከዛ ባለፈ ፈጣሪ ይጠብቃችሁ። ዝናቡ አላስወራኝም። እግዚአብሔርን በጣም ኃይለኛ ኳኳቴ እየገባብኝ ቆርቆሮ